ቆንጆ ናት። ሺ ሶ ቢዩቲፉል አንተና ኢንስታግራም ጀምሮ ነው የምከታተለው። በጣም ቢዩቲፉል ሰውነቷ አሁን የት ያምርና ቅርጿ የቤታ ቅርጽ በፊት እንዴት እንደሚያምር ቅርጿ እኔማ ያንቀጠቅጠኛል አንዳንዴ ስናገር። በእውነት በጣም ነው የምናደደው። የእውነት ኢሞሽናል ነው የምሆነው አንዳንድ ጊዜ በጣም እኔ አዶ ነው ምን እንድትሆንላቸው እንደሚፈልጉ አላውቅም። ይሄን ያህል መቅናት፣ ይሄን ያህል መናደድ በሰው ይሄን ያህል ሰውን ጉድጓድ መማስ የሆነ ቦታ ለመክተት ደስ አይልም። እንኳን አይደለም ድሮ ሰደበቻቸው የተባሉት ሰዎች ራሷቸው ይወዷታል እኮ። ሁሉ ሰው ነው የሚወዳት፣ ማንም የሚጠላት ሰው የለም። ቤታን እኔ ልንገራችሁ ተውስን ሰዎች በስተቀር እነሱም ደግሞ ስለተበለጡ ነው የጠሏት። በቃ ቪው ያሽብኝ ብለው እኮ ሁሉ ነው የሚጣሉሽ እኮ እንዴ። እሱን ነው ደግሞ ልንገርሽ። አሁን አንቺ ስህተትሽ ምንድነው መሰለሽ? ስህተትሽ ምንድነው መሰለሽ? ቤታ አንቺ ቪው ያዢ፣ በቃ ታይሙ ያንቺ ነው፣ ያዢ መብትሽ ነው። አመት ሆነሽ ገባሽ፣ አመት ሆነሽ አልተነቃነቅሽም። ለዛ እኮ ነው ቀንተው ነው ቤታዬ። ታውቂያለሽ ምን አድርጊ መሰለሽ ቤታዬ፣ ዘፈን ሳትከፍቺ ቲክታክ ላይ የምትጫወቹን ጨዋታ ስትሬት አስተላልፊው። ሌላ ሰው ነው አንቺ የሚጠቀመው አይደለ እንዴ? ለምን ስትሬት ዩቱብ ላይ አስተላልፊው። ምንም ሌላ ነገር ማምጣት አይጠበቅብሽም። እጣ ፋንታም ስታጫውቺ ምንም ስትይ ዩቱብ ላይ አስተላልፊው። ገብቶሻል? ያ በጣም ሰው በቲክታክ የማይመጣ ሰው በዩቱብ ይጠብቅሻል፣ በዩቱብ ያይሻል። ጓግቶ ነው የሚያይሽ። ገብቶሻል? አስበሽዋል? ደግሞ አሁን የሆነ ሬስቶራንት ትልቅ ምናምን ከፍተሽ ደግሞ ቢያዩሽ ኦ ማይ ጋድ እንዴት እንደሚያምር ስጋኝ ይበልኛል። በጣም ቅናተኛ ነው። እና አንቺ ዩዶን ፊል ባድ እንትን አትበይ። እኔ ምን መሰለሽ አሁን ለምሳሌ በጣም የሚወዱኝ ሰዎች አሉ አይደል? ሰፖርት የሚያደርጉኝ ምናምን። እኔ ሰው እንዲያዝንብኝ አልፈልግም። የመጣሁበትን አመጣጤን አውቀዋለሁ፣ ምን ላይ እንደሆንኩ አውቀዋለሁ። ገባሽ? ያለፈውን ታሪክ ምረሳ፣ የነበረውን ነገር ምረሳ ሰው አይደለሁም። ምን ቤታ ፎሎ ያደረጉኝ የተከተሉኝንም ደግሞ አከብራለሁ፣ ተከታዮቼን አከብራለሁ። እኔ ላይቭ ላይ የምመጣው መቼስ ብቻዬን ይሩትዬ እንለፈልፍ አይደለም። እናንተም ሰዎች መጥተው ላወራ ነው አይደለም የምመጣው። መቼስ ላይቭ ላይ ምን አስመጣኝ ታዲያ? ከሰው ጋር ለመጫወት ካልመጣው ከሰው እንዲገባልኝ ካልፈለኩ እኮ ላይቬን ከድኜ መቀመል ነው። ግን የሚመጡ ሰዎች ምናምን እኔ ጋር መጫወት ይፈልጋሉ፣ መዝናናት ይፈልጋሉ፣ መሰዳደብ ምናምን አይፈልጉም። እና ያንን ሳውቅ ነው ይችንን ፊንገር የተውኳትኝ። ገባሽ? በቃ ቤታ ከኛ ጋር እንትን ቤት ንቀሽ ተያት፣ እኛም አለን በቃ ንቀሽ ተያት፣ ተጫዋች፣ እሱ ነው የሚሻልሽ የሚያምርብሽ። ሰው ሲልሽ የሆነ አስተያየት ብዙ ሰው ይሰጥሻል። ገባሽ? አሁን አንዳንዶች ይመጡና ህይወትን ካለ ሰው መቆም አትችልም። የስ ኦፍ ኮርስ ካለ ሰው መቆም አልችልም። ሰፖርት የሚያደርገኝ ሩትዬ ማን ነው? አበባ አስጠይቅ ሰው ነው ሁሉ ሰው የሚሰጠኝ ማን ነው? ላይክ ይሄው ህዝብ እኮ ነው። ይሄው ህዝብ ያለኝን መስማት ይሄ በቁጣ አይደለም። ገባሽ? ይሄንን አድርጊ ተነሽና ይሄንን አድርጊ ተነሽ አይደለም። በፍቅር ቤት እኛ እኮ አለን፣ እኛ እንመልሳለን። ይሄን ያክል የሰው ልጅ እንግዲህ ገብቶሻል። እኛ እንመልሳለን። በቃ አንቺ አትናገሪ ያንን ስለሚሉኝ እንጂ እኔ ምላሴ መጥፎ ነው። በጣም ነው የምናገረው። ቋፌ እኮ ባለጌ ነው። ያንን ነው ገብቶሻል አይደል? ያንን ላለማድረግ ነው ነገሮችን አይደለም እየቀነስኩ ይሄዱት እንጂ ሰዎች ናቸው እንጂ ባለጌ የሚያደርጉት አፍሽን አንቺ አይደለሽም። እኔ እናገራለሁ። ገባሽ? እና ምን ተናገር ያኮ እንትን አይደለም። ግን አሁንም ቢሆን ይሄንን ማንነትሽን ይሄ ውበት ልንገርሽ፣ ከአነጋገርሽ ጋር ከድሮ ጋር ራስሽ ቁጭ ብለሽ ስታስተያዩ አሁን እንዴት አይነት ውበት እንዳለሽ ታይዋለሽ። ሰዎች እኮ በአንድ ጊዜ ስትገቢ 10,000 ሰው ቁጭ ብሎ የሚያይሽ ክፉ ነገር ስለማትናገሪ ነው፣ ስለማትሳደቢ ነው። አሁን ሰው የሚያይሽ ገብቶሻል። አሁን አንቺን የሚያይሽ እስናት ፎር አንድ ሰው ይሄ እንትን ዝም ብሎ እንትን ያለ ሰው አይደለም። ትልቅ ሽማግሌ ያይሻል፣ ትንንሽ ልጆች፣ ህፃናቶች ያዩሻል። እዚህ ሀገር የተወለዱ ልጆች አሁን የኛ ልጆች ይወዱሻል በጣም በሚገርምሽ። አሁን የኔ ልጅ ትርጉም የምትናገሪው ነገር አይገባትም፣ ግን ሺሶፈኒ ምናምን እያለች ነው የምታይሽ። ገብቶሻል። ይወዱሻል። የምታረጊው ስትጫወች ምን ስትይ ሞቅ ታረጊዋለሽ። ያ ደግሞ የአንቺ ታለንት ነው። በቃ ለአንቺን የተሰጠው። ሌላ ሰው መጥቶ እንደዛ ልሁን ቢል አያምርበትም። ለአንቺን የተሰጠው። ሁሉም ሰው እንደተፈጥሮ ታለንት ተሰጥቶታል። እኔ አሁን ያልገባኝ ማለት ነው፣ ቆይ ድሮ ተሳድባለች፣ የድሮን ይጎትታሉ። ኦኬ እንደ ድሮ ነው አሁን ያልገባኝ። ኦኬ ወይ እንደ ድሮ የተሳደብላቸው ወይ ደግሞ እንደዚህ ልቀጥል ኖ የተወሰኑ ልጆች አይሆንማ። እኔን ማጥፋት አይቻልም ሂሩትዬ። እነሱ ያልተረዱት ምን መሰለሽ፣ እኔ
ሰው ባጣ ነው የምልሽ ከግድግዳ ጋር ሁሌም ነው የምለው። ድሮም የዛሬ 3-4 ዓመት የምናገረው ሰው ባጣ ግድግዳ እያወራው ምገባ ሰው ነው። መደረለ ምን ብላችሁ ሰው ያልተረዳው ሂሩትዬ እነሱን ሰው እናሳጣታለን ምናምን ነው የሚሉት። ሰው አጥቻውን ተከታይ አጥቼ ማንም ባይ ግድግዳውን እያየው ማለት ነው። ማወራ ሰው ነኝ ያን ያህል ማለት ነው። እኔ ዛሬ ምን እንደ 3-4 ቦታ ማወራ ሰው ነኝ። ኢነርጂ አለኝ ገባሽ? ዛሬ ምን እንደተማው ልንገርሽ። ጂጂ ምን አለች መሰለሽ? ዛሬ ምን አለች መሰለሽ? ጂጂ ለምንድን ነው 10 ጊዜ እንትን የምትልኩልኝ አለች፣ ቪዲዮ የምትልኩልኝ? ያ እኮ ድሮ ነው። ዛሬ ሌላ ሰው ናት አለች። ሌላ ሰው ናት በቃ ነው ፍላጎታቸው። ይሩት የምንድነው ፍላጎታቸው? ኦኬ እንደ ድሮ እንደሆነ ነው ማለት ነው። ድሮ አምጥተው የሚሳደቡት በዛው ልቀጥል ወይንስ ላይክ ላቁ ምንድነው? እኔ አልጠፋም። ያው ያውቁታል። እነዚህኛዎቹ እንድገደልላችሁ ያለ የሚያስደስታችሁ ግራ ገባኝ። ይሩት እነዚህ የሚጠሉሽ ናቸው። እነዚህ የሚጠሉሽ የሆነ ሰው ሲቀየርም ካልወደድሽ ሲሳደብም ካልወደድሽ ያ ሰው እንዲገደል ወይ የሚፈልጉት ነው። እሱማ እኮ ጠላት ያስፈልጋል። ሁሉ ጊዜ ወዳጅ ብቻማ ምንም አያደርግም። እሱማ የለም ግን ትንሽ አሁን ያለሽ በጣም አሪፍ ሁኔታ ነው። እሺ እንዳትሳደቢ ደግሞ ያረሰ የለም። ሁሉም ለዘሩ ተሳድበዋል። ልንገርሽ እንደውም ከአንቺ የበለጠ ነው የተሳደቡት ሁሉም ሰው። እኔ አሁን ነገ ተጠያቂ ነሽ ቢሉኝ ማለት ነው። በነገራችን ላይ ይሄ ሁላ ስልክ ያስኩትኝ ወድጄ አይደለም። ነገ ተጠያቂ ነሽ የሚል ትውልድ ቢመጣ ነው እኮ የምልሽ አይደለ? ያንተ ዘርስ ምን ብሎ ነበር የምለው ማአት ቪዲዮዎች አሉ ቲክቶክ ማስቀምጣቸው ማአት ገባሽ? እነሱስ በእንትን ያስቀመጥኳቸው እነሱስ ብዬ እምጠይቃቸዋለሁ ገባሽ? ማአት ቪዲዮዎች ያስቀመጥኩት አለ። አሁን አንቺ ነገ ቢናገረኝ ኦኬ አንተ ዘርን ስሳደብ አመመ ያንተ ዘር የኔን ዘር ሲሰድብ ምን ተሰማ ምን እንዲሰማኝ ነው የምትፈልገው ብዬ የምጠይቀው ብዙ አለ ገባሽ? ይሄን ነገር ውስጥ አልግባ ብዬ ትቼው እንጂ ሁሉም ሰው ተሳድቧል። ዝም ብዬ ከመሬት ተነስቼ ሰው ሁሉ ፍቅር ሆኖ ዘር እየከፋፈልኩ መሳደብ አልነበርኩም። የሆነ ሰው ሲሳደብ ያንን ቪዲዮ ወስዳለሁ ዲዩት አደርጋለሁ ገባሽ? ያንን ተቀብዬ መልስለታለሁ። አንድ ሲሆን ነገር ሲል አይደለም ብዬ ያንን ነው መልስለ ማንም እንዳደረገው አማራን ያልሰደበ የለም፣ ኦሮሞን ያልሰደበ አንቺ ባትሳደቢ መስከረም ተሳድበሽን ባትመጪ በሆነ ነገር አሁን እኮ ይሩትዬ እኔ አሁን ለማን ነው የሚያስረዱት? እኔ እኮ ያልገባኝ አሁን ለማን ነው የሚያስረዱት? እኔ እኮ አልዋሽም። በደንብ ተሳድቤ ያለው አውቀዋለሁ ብያቸዋለሁ። ይመስላችኋል? መጣያ ነገር እኮ ነው አሁን የሚፈልጉት። በምን ቆይ ቲክቶክ ማህበረሰብ አያውቀኝም ወይ ነው እኮ ይሩት ያውቁኛል። አይገባቸውም። አሁን እነሱ እኮ አልገባቸውም። ሰው እኮ አንቺ ከድሮ ከኢንስታግራም ጀምሮ የሚያቀሽ ሰው ነው እየተከተለሽ የመጣው። እዚህ ገብቶሻል? አልቻሉሽ ገባሽ? ሌሎቹ ስላልቻሉሽ ሌሎቹ ወሩት መጅገር ደግሞ ላኩብሽ ገባሽ? ያ ነው ሌላ ነገር የለውም። አትፋታም እቺ ሴትዮ። አሁን እቺ ሴትዮ እቺን ልንገርሽ ባይዘዌ እቺኛዋ ምንድን ነው መሰለሽ ኢግኖር ማድረግ ነው ያለብሽ። ኢግኖር ይሄንንማ ካረክ በኋላ ይሄንን ያው በቃ እሷን ታረጊና ማለት ነው የምታረጊው ለሚወዱሽ ሰዎች ለማክበር ነው ሌላ ነገር አይደለም። ከዛ በኋላ እቺ መልስ አትስጫት። ለፍልፋ ደግሞ ወደ ሌላ ሰው ትሄዳለች። እሺ አውቃታለሁኝ። በአንዴው ክልብት እኮ ነው የምትለው። ቤታ ቤት ገረድ ነኝ ስታጥብ የነበርኩ ምናምን ስትል የነበረ ሴትዮ ናት እኮ የምትገለበጠው ገባሽ? ገንዘብ ካሳያ ትገለብጣለች። እንደዛ አርጋሻ ምንም ሰደዋ ግልብጥ ነው የምትለው። እሱን አውቃለሁኝ። እኔ ምን ብያችሁ ነበር? እናንተ እኮ አታስተውሉም እንጂ አንዳንዶቻችሁ ምን ብያችሁ ነገ እቺ ሴትዮ ወጣ እንደምትሰድበኝ እንደምትገለበጥ አውቃለሁ እኮ ብያለሁ። አውቀዋለሁ ብያለሁ እኮ ምንም እኮ የሚካር ነገር የለም። ነገ ቤታ አረች ሴትዮ ምናምን ሲሆን አውቃለሁ። ነገ ወጣ እንደምትገለበጥ እንደምትሰድበኝ አውቃለሁ ብያለሁ። ምንም የሚዋሽ ነገር የለም። አውቀዋለሁ ነገ ወጣ። ግን በዚህ መንገድ የውሸት ክደት አለ አይደል? በዚህ መንገድ ስለሄደች ነው እኔም አልለቀውም ያልኩት ይሄን ጉዳይ እንጂ ከዛ በኋላ ይሄንን ለህዝቡ እንትን ካልኩ በኋላ ገደል ለምን አትገባም? የፈለገ ብትናገር ማርያምን አልመለስላት መመለስ አይደለም ራስ ወሰን ማንፈልግ ስለዚህ ግን አሁን ስታወሪ ምናምን እንደዚህ ስታወሪ እኩል ዩቲዩብ ግቢ ፕሊስ። ቤታዬ እጣ ፋንታም ስታጫውት ምናምን ስትሬት ግቢ። በቃ እየገባሽ እንደዚህ ሁለቱንም አድርገሽ ስትሬት ግቢ ፕሊስ። ለምን መሰለሽ በጣም ብዙ ሰው ያይሻል እዛ ላይ። ሁለተኛ ዩ ሜክ መኒ ዋይ ለማበለሽ በቃ እዚህ ጋር መውጣትሽ ካልቀረ ያንን አድርጊ እሺ። እና አይዞሽ ቤታዬ ከጎንሽ ነን። ሁሉ ጊዜ ነው የምወድሽ። እኔ ምንም ብትሆኝ እወድሻለሁ ቤታዬ እሺ። በጣም ነው የምወድሽ። እድግ በይልኝ ብርክ በይልኝ። አይዞሽ የኔ ፍቅር በምንም መንገዱ ከጎንሽ ነኝ።
በምንም መንገዱ የኛውንም የዚህኛውንም ጉዳይ እንነጋገራለን። እኔ እንትን አደርግልሻለሁ፣ ሜሴጅ ልክልሻለሁ። ሰውን እየጻፈብኝ በዛብኝ። ኖ በቲክታክ ላይ ደግሞ የምትፈልጊው ነገር ማድረግ የምትፈልጊያቸው ነገሮች እዚህ ላይ አታውሪ። እሺ ቤታዬ፣ የአንቺ ጠላት ብዙ ነው። በቃ አሁን ይሄድ ያለሽበት ሁኔታ ደስ የሚል ነው። እችን ብቻ አዋርደሽ አንዴ ቀጥይበት። እንደዚህ መልስ አትስጫቸው ለሁሉም ለማርያም። አንቺ ቢዝነሳቸው ነሽ፣ በቃ እኔ ልንገርሽ እንጀራቸው ነሽ። እና በቃ ራስሽ እንትን ገንዘብ አትዩኛቸው ለእነዚህ ሰዎች። ጸጥ ብለሽ አሁን ያለሽ በጫውታች እና ጫውታች ብቻ። እሺ እሺ አመሰግናለሁ። ነገር እነዚህ ያረጉ ፎሎና እንትን እንደሚፈልጉ እንኳን አላየሽም። ስለዚህ ሁሉንም እናየዋለን። አዎ ስለዚህ ብዙ ናቸው ያሉብሽ። አይዞሽ የኔ ቆንጆ፣ ማንም አስቀያሚ ነሽ እንዲህ ነሽ ቢልሽ አንቺ ራስሽ ቦታ ሰጣቸዋለሁ። እኔ እኮ አቋጫለሁ። በስልክ እያወራን ይሄንን አፕ ተጠቀሚው፣ አፍንጫ ያቀጥላል፣ አይነት ለህዝቡ ይሸውዱ እንጂ ለምን ቤታ ባይዘወይ ልንገርሽ፣ እንዲያውም ልንገርሽ፣ አንቺ አሁን ይሄን ፍሊተሩ ምናምን ነው እንጂ ካልፍተር ስትወጪ አሳውሻልሽ ሆኖ ነገር ኮክ ስታደርጊ ሁሌ ኮፍያሽን አድርገሽ ምንም ሳይመስልሽ አይደል እንደ የምትወጪው ነበር። ምን እጄ ተጣመመ እጄና ምኑ ጋር አስተካክለው ያሉ ሰዎች ናቸው እኮ። እኔ እኮ አውቃቸዋለሁ፣ ግን ምንም አያስፈልግም ማብራሪያ ብዬ እንጂ ህዝቡ ይመለዛው ህዝቡ እዚህ ይጨማለቅባቸው ብዬ እንጂ እኔ እጄ ተጣማል እያሉ የነበሩ ሰዎች ናቸው። ኤግዛክትሊ። ሁለተኛ እነሱ የሚሉሽ በሙሉ የሀብታም የሚያደርገውን ስለሆነ ሀብታም ነሽ ታደርጊያለሽ። ኦፍኮርስ ዋይ ናት ራስን ለማስተካከል የራሳቸው ጉዳይ። የዛሬ አመት አንቺ አልትመልሽልኝም ነበረ እንጂ እንደዚህ ስትይ እኔ ከውስጥ ጽፍልሽ ነበር። ምንድነው የምታረጊው ለኔም ንገሪኝ ምናምን ልሽ ነበር። እንዴ ፍላጎት ስትጀምር ቆይታለች። የሚያዳምጣት የለም እንጂ ከኪዲ ጋር ነው ያስታውሳለሁ። አዎ በደንብ። ከዛ ደግሞ ምንም ቤታ ደግሞ በተፈጥሮዋም የምትደብቀው ነገር ወደኋላ የምትለው ነገር የለም። የሚታይ መርፌ የሚሉት ማለት ነው። እኔ ነኝ እኮ የነገርኳቸው እኮ ይሩት ማንም እኮ ነገራችሁ። ግርም የሚለኝ እኮ ስሚ፣ ልክ በቃ ግርም የሚለኝ ትልቅ ሚስጥር ያመጡ ነው የሚመስል ራሴ ነኝ እኮ። እንዳውም ጄሪ ያለችው አንድ የጎንደር ልጅ ማለት ነው እዚህ ጋር እንዳውም እየጻፈችልኝ ኮመንት ላይ ነበረ። የሆነ መጀመሪያ ጊዜ ሲመጣ በጣም በቃ ሴሌብሪቲዎቹ ምንም ሰው ይጠቀመዋል። ገባሽ? ማትሻሉ ማለት እንዳታደርጊው ሰው እየጻፈችልኝ ነበር። እንዳትሞክሩ፣ ይሄ ኦዞምፒክ የሚባለው ነገር ምንድነው ምናምን ስላት እንዳታደርጊው ምናምን ያለውን ነገር ምናምን እየመከረችኝ ነበር ማለት ነው። አንዴ ግን መሞከር ፈልጋለሁ ምናምን ስላትኝ አይ እንዳታደርጊው ምናምን እያለች ከዛ ወዲያው መጥቼ ጋይስ የአንድ ወር ራሴ ነኝ እኮ ያሳየኋቸው እኮ ራሴ በካሜራ በቪዲዮ ከፍቼ ይሁቲን ለአንድ ወር ብዬ እስኪ ለመሞከር ብዬ አምጥቼዋለሁ ምናምን ይሁቲን ቀኑ ምናምን ብዬ ራሴ ነኝ ያሳየኋቸው። ልክ ራሳቸው ሚስጥር እንዳወጡ ነገር መርፌ እየተጠቀመች እኔ ነኝ እኮ የነገርኳቸው እኮ። መርፌው ራሱ እኮ በሳምንት አንድ ቀን የሚወጋ መርፌ ከዛም በኋላ እንትን አለኝ። ገባሽ አይደለ? ካቆምሽው ያወፍራል ምናምን በጣም ይለጥጣል ምናምን ውፍረት ያመጣል ምናምን ሲሉ ኦኬ እንደዚህ ከሆነ ለምን ምንድነው ጥቅሙ ብዬ እና አይኔ ላይ ደግሞ ቪዥን ላይ ችግር ያመጣል ምናምን ሲሉ አይኔ ከሚጠፋ እናቴ የፈለገው ነገር ይምጣ ይቅር በእንደዚህ ብዬ አቆምኩት። አንድ ወር ሊበሉኝ ደረሱ። ያችን እኔ ነኝ ያወራሁት። በዛ ላይ እንትኑ ለመወጋት እኮ እሱን ለመወጋት ቤታዬ ውድ ነው። 400 ብር እንኳን አንዷ እሱንም አልተጠቀምኩትኝ። ይሄን እያሳያቸው ነበር ሚናክሲድ የፀጉር ማብ አሁን ሁሉም እኮ ሰው እኮ የሚያደርገው ነገር ነው የፀጉር። ወይኔ በስመ አብ ቅዱስ ይሄን ፀጉር ምንድነው ይሄንን ከቱርክ ይዛ የመጣችውን የፀጉር ማብቀያ ልታስተክል ትናንትና ስታወራ ሰማሁት እያሉ ይሻከካሉ። እኔ እኮ አደባባይ ላይ አምጥቼ ይሄ ሚናክሲድ ተጠቀሙትኝ ፀጉር ማብቀያ ነው አማዞን ላይ ይሸጣል ያልኳቸው። እንዲያውም ፀጉርሽን በጣም አሳምሮ ሁሉን ነገር እኮ ነው መጥቼ የምነግራቸው። እነሱ ግን እንዴት እያደረጉ በኢየሱስ ክርስቶስ እነዚህስ በኢየሱስ ለዚህ ነው እኮ አሁን አይቻለው ይሩትዬ። ከዚህ በኋላ ግን አትናገሪ፣ በቃ አትናገሪ። የምታረጊው ነገር ይኸውልሽ ቤታ እንዲያውም ራሷን አትናገርም። ባይዘው የሚገርምሽ ነገር ቤታ ጉረኛ አይደለችም። አሁን እንገርሽ መኪና አትነዳ መኪና ቤታ ድሮ ጀምራለች። ስለዚህ ይሩትዬ ነርተይ ስታሳይ ነገር ደግሞ እኔ አሁን የድሮ ቪዲዮ የለቀኩ ለምንሰርሽ መኪና ስነዳ አሁን ያወጣችሁ እንዳይል እኔ በአስተሳሰቢ ማለት አሁን ነው ያወጣችሁ አሁን እኛ ስንገፋፋት እንዳይሉ ብዬ ድሮዬን ስለቅ ማለት ነው።
የድሮንማ መኪና እንትን ያለችው ያኔ ድረግ ሳትጠቀም በፊት ምንድነው ዲዋይ ሳይሰጣ ሳትጠጣ ምናምን በፊት ብሎ አሉ። ኦኬ እሺ ብዬ የቅርብ ጊዜ ብዬ እዛው እንዳወሩትኝ በነጋታው እየነዳው ሳሳያቸው ሰፈር ለሰፈር እንዲየተንቀጠቀጠኝ ነው የምንነዳው ይሉሻል። ሁሉም አቃቂር አለ ያውጣሉ። ገባሽ? ጥላቻ ሲያገርቶ እግር ነው ማዛረን ማሳየት ያቆምኩትኝ ምን ጫማ ለመግዛት ጫማ መግዛት ማለት ነው። እዚህ ሀገር መኪና እግዚአብሔር ዜሮ እኮ አልኳቸው እኮ የስቅጥናቸው እዚህ ማህበረሰብ ላይ መጥተው መኪናችንን ይገዛው እንዴ ዜሮ ዳውን ፔመንት በዜሮ መኪና መግዛት ይቻላል። በወሩ ቁጭ ብለሽ ዳሽን እየከፈልሽ መኪና እንደ ትልቅ ነገር ስታሳይ ለዛ እኮ ነው አሁን ሰገጤ ነገር ነው ያልገባቸው ነገር እኮ ሰው የማይገባው ኢትዮጵያ የሚኖር ሰው ላይገባው ይችላል። ኦፍ ኮርስ አሜሪካን ሀገር እንደውም ካናዳ የሚገርምሽ አሜሪካን ሀገር ሰው መጥቶ መኪና ለዛው መኪና እንድበሉ እንዴ አይባልም እኮ ውዴታ ነው። እናቴ ትሙት ለቀሪያው ጫማ ይመስለኝ ነው እሱ እግዚአብሔር ሂሩት የኔ ፋራ ይሆንኩኝ በቃ አሁን ነው እንጂ እንደውም ይሄን ፀጉር እንደዚህ ምናምን እሱንም ማለት የጀመርኩትኝ ማሳያቸውም ፎቶ ምናምን ከሰው ኮፒ ያረግ ስለሚሉ ቀድሜ ይወቁት ነው። ታስታውሻለሽ? ኦ ቤታ እንግሊዘኛ አታወራም። ኦ ቤታ እኮ ሃይ ስኩል የጨረሰችው አሜሪካን ሀገር ነው። ኮሌጅ ገብታለች። እነሱ ስላሉ አልኩሽ እኮ ምንም ብታውን ደግሞ